የዜና መጽሔት የአማራ ብሔራዊ ንቅናቄ አብን በሀገራዊ ምክክሩ ሂደት ወቅት በአዲስ አበባ ከተማ ህልውና ባለቤትነትና የራስ አስተዳደር መብት ዙሪያ የክህደት ተግባር ታይቷል ሲል እርምርም ተጠየቀ። ፓርቲው በምክክሩ የአዲስ አበባ መብትና ዘላቂ ጥቅም ያስከብራል ተብለው የተወከሉ ያላቸው አካላት የአንድን ወገን አካል ያልተገራና ድንበር የለሽ ፍላጎት ለማስፈጸም ሲሉ የከተማውን ህዝብ መብትና ጥቅም አሳልፈው ሲሰጡ ተመልክተናል ብሏል። ኮሚሽኑ አንዳንድ ቅሬታዎች እንዳሉ ያንን እንደሚመረምር ገልጾ ሆኖም አብን የያዘውን ድምዳሜ እንደማይቀበል ገልጿል። ሰለሞን ሙጬ ከአዲስ አበባ ዝርዝሩ ልኮልናል። የአማራ ብሔራዊ ንቅናቄ አብን ከተጀመረ አንድ ወር ያለፈው የሀገራዊ ምክክር ሂደት ላይ ጠንካራ ትችት በማንሳት ሊታረም ይገባል ያለውንም ቅዳሜ ዕለት ባወጣው ዘለግ ያለ መግለጫ አንስቷል። የሂደቱን ተአማኒነት፣ አካታችነት፣ ገለልተኝነትና ፍትሐዊነት ጥያቄ ውስጥ የሚያስገቡ ያላቸው ተደጋጋሚና የተደራጁ ጥፋቶች ተፈጽመዋል የሚል ድምዳሜ ያሰፈረው ድርጅቱ በገዢው አካል መዋቅራዊ ጥሰቶች፣ ጫናዎችና ወገንተኛ አካሄዶች መስተዋሉን፣ በዚህም ምክንያት ሂደቱ የሚጠበቅበትን ያህል ውጤታማ እንዳይሆን ከፍተኛ ስጋት ደቅነዋል ብሏል። አብን ለዚህ ስጋቱ የአዲስ አበባን ህዝብ ውክልናና የራስ አስተዳደር መብቶች አንደኛ አድርጎ ያቀረበ ሲሆን በምክክሩ ሂደት ወቅት በአዲስ አበባ ከተማ ህልውና ባለቤትነትና የራስ አስተዳደር መብት ዙሪያ የክህደት ተግባር ተፈጽሟል የሚለው ይገኝበታል። የከተማዋ ኢኮኖሚያዊ፣ አስተዳደራዊ ጉዳዮች፣ የባለቤትነትና ተጓዳኝ የፖለቲካና የህግ ማዕቀፎች የሚመከርበት ባለው በዚህ መድረክ ላይ በሚሊዮኖች የሚቆጠሩ የከተማዋ ነዋሪዎች ድምጽና ፍላጎት በአግባቡ ሳይወከልና የከተማዋ ህዝብ እንደ ዋና ባለቤት ሳይቆጠር መታለፉ እጅግ አሳሳቢ እንደሆነበትም አመልክቷል። ፓርቲው አክሎም የከተማዋን ነዋሪዎች መብትና ዘላቂ ጥቅም ያስከብራሉ ተብለው የተወከሉ ያላቸው አካላት የተጣለባቸውን አደራ በመዘንጋት የአንድ ወገን ያልተገራና ድንበር የለሽ ያለውን ፍላጎት ለማስፈጸም ሲሉ የህዝቡን መብትና ጥቅም አሳልፈው ሲሰጡ መመልከቱንም ጠቅሷል። ፓርቲው ባወጣው መግለጫ ላይ ጥያቄዎችን ለማቅረብ ለህዝብ ግንኙነት ኃላፊው አቶ ጋሻው መርሻ ደውለንላቸዋል። ሆኖም ተጨማሪ ማብራሪያ መስጠት አስፈላጊ እንዳልሆነ ገልጸዋል። የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ በሂደቱ አንዳንድ ቅሬታዎች የተነሱባቸው ወቅቶች አሉ ሲሉ ዛሬ በሰጡት መግለጫ ጠቀስ አድርገውታል። እነሱን ቅሬታዎች እያስተናገድን እንገኛለን። ጉዳዩን እንመረምራለን። ውሳኔ እየሰጠን ነው የቆየነው። አሁንም ያሉት ላይ ቀሩት ላይ እንደዚህ ውሳኔ እየሰጠን እንሄዳለን ማለት። አብን ድብቅና መንታ የፖለቲካ ስልቶችና መዋቅራዊ ስጋቶችን እንዳስተዋለ በገለጸበት መግለጫው የሚታየው የሀገራዊ አንድነት፣ የጋራ ብልጽግና ብሎም የዜጎች እኩልነት ጥሪና በተግባር ያለው እውነታ የሚጻረሩ ናቸው ብሏል። መንግስታዊ መዋቅሮችን የአንድ ቡድን ፍላጎት ማስፈጸሚያነት የመዋል ጥረት እንደሚደረግ በስፋት አስተውለናል ሲልም ብርቱ ትችትን አንስቷል። ይህ አካሄድ ኢትዮጵያን ወደ ተሻለ ዲሞክራሲያዊ ስርዓት ከማሸጋገር ይልቅ የፖለቲካ ችግሮችን ይበልጥ የሚያወሳስብ ነው ሲልም የኢትዮጵያ ህዝብ ሂደቱን በጥንቃቄ እንዲከታተልና ሰላማዊ ያለውን ትግል እንዲያደርግበትም ጥሪ አድርጓል። ምክትል ዋና ኮሚሽነር ሂሩት ገብረስላሴ ለቀረቡ ቅሬታዎች የተሰጠው መፍትሄ ወይም ምላሽ ምን እንደሆነ በግልጽ አልጠቀሱም። ጉባኤተኛው ግን በአብዛኛው ጉዳይ ላይ እየተስማማ ጨርሷል ሲሉ ገልጸዋል። እነዚህን ቅሬታዎች የሚያስተናግድ የተለየ ኮሚቴ አለ። ኮሚቴው ግን አጥንቶ ለኮሚሽነሮች ካውንስል ያቀርባል። የኮሚሽነሮች ካውንስል ይወስናል ማለት ነው። በአንዳንድ ወቅት ቀጥታ ከራሳቸው መግለጫ ያወጡ ወገኖች አሉ። የምክክሩ መንፈስ እንግዲህ መመካከር ነው። ያም ባይሆን ማንም መብቱ ነው፣ መግለጫ ማውጣት ይችላል። ለነዛም ቢሆን ምላሽ እንሰጣለን ማለት ነው። አብን በምክክር ሂደቱ ውስጥ የሚታዩ ያላቸው አግላይና አፋኝ አካሄዶች እንዲታረሙ ለሀገራዊ ምክክር ኮሚሽን 2 ጊዜ የአቤቱታ ደብዳቤዎችን ስለማስገባቱ ለገዢው ብልጽግና ፓርቲ ጽህፈት ቤት ደብዳቤ መጻፉንና ከፓርቲው ከፍተኛ አመራሮች ጋር በአካል ስጋቱን ማስገንዘቡን፣ ሆኖም የተወሰደ አዎንታዊ እርምጃ አለመኖሩን ገልጿል። እነዚህ መዋቅራዊ ያላቸው ጥሰቶች የሚቀጥሉ ከሆነ ግን አሁንም ይሁን ወደፊት የይስሙላና የፖለቲካ ድራማ ላለው ጉዳይ እውቅና የማይሰጥና የማይተባበር መሆኑ ይታወቅልኝ ብሏል። የኢትዮጵያ ሀገራዊ ምክክር ኮሚሽን አብን ያወጣውን መግለጫ ድምዳሜ የማይጋራው መሆኑን ዛሬ ባወጣው መግለጫ ጠቅሷል። ኮሚሽኑ የማንኛውንም ተመካካሪ አቤቱታና ቅሬታ በቀላሉ የማያልፈው ጉዳይ እንደሆነም ጠቅሷል። ሀገራዊ ምክክር የአንድ ወገን ድል ወይም የሌላ ወገን ሽንፈት አይደለም ሲልም ሁሉንም አሸናፊ የሚያደርግ እንደሆነና ኮሚሽኑ ሁሉንም ዜጎችና ተመካካሪዎች ድምጻቸውን በእኩልነት ለማዳመጥና ሂደቱን በነጻነትና
በገለልተኝነት ለመምራት ያለውን ቁርጠኝነት ዳግም እንደሚያረጋግጥ ሊታወቅ ይገባልም ብሏል። ለዲደብሊው ሰለሞን ሙጬ ከአዲስ አበባ። በደቡብ ኢትዮጵያ ሕዝቦች ክልል ኮሬ ዞን ታጣቂዎች በየጊዜው በሚፈጽሙት ጥቃት ለሞትና መፈናቀል መዳረጋቸውን ነዋሪዎችና የተጎጂ ቤተሰቦች ለዶይቼ ቬለ ገለጹ። ነዋሪዎቹ የአካባቢው አስተዳደር ሰላምን እንዲያሰፍንና ተፈናቃዮችንም ወደ ቦታቸው እንዲመልስ ጠይቀዋል። የዞኑ አስተዳደር በበኩሉ የቀጠናውን ሰላም በማስጠበቅ ዘላቂ ሰላም እንዲኖር ከባለድርሻዎች ጋር በቅንጅት እየሰራ መሆኑን አስታውቋል። ሸዋንግዛ ወጋየው ከሐዋሳ ዝርዝሩ ልኮልናል። በደቡብ ኢትዮጵያ ክልል ኮሬ ዞን ታጣቂዎች በተደጋጋሚ በንጹሃን ላይ የሚፈጽሙት ጥቃት ነዋሪዎችን ስጋት ላይ እንደጣለ ይገኛል። በእርሻ ስራ ላይ ያሉ አርሶ አደሮችና በከብት ስምሪት ላይ የሚገኙ ወጣቶች የጥቃቱ ሰለባ እየሆኑ እንደሚገኙ የአካባቢው ነዋሪዎች ይናገራሉ። ከትናንት በስቲያ ቅዳሜ በእርሻ ስራ ላይ የነበሩ 2 አርሶ አደሮች ከታጣቂዎች በተተኮሰ ጥይት መገደላቸውን የዓይን እማኞች ገልጸዋል። የሟቾቹ የቅርብ ዘመድ መሆናቸውን ለዶይቼ ቬለ የተናገሩ በዞኑ ጎርካ ወረዳ የቆሬ ቀበሌ ነዋሪ የሆኑ 2 አስተያየት ሰጪዎች ግድያው ታቅዶ የተፈጸመ ነው ይላሉ። ሰዎቹ የራሳቸው ስራ ሲሰሩ ነበር። እዛው እያለው መጥቶ ተኩሶ ገደሉ። ሆን ብሎ መጥቶ አልሞ ነው ገደሉ። ምንም ስራ ሲሰሩ ነበረ። ከስራ ቦታ መጥቶ ገደሉ እንጂ የተፈጠረበት ነገር የለም። ሲጋራ አላቸው፣ ልጅ አላቸው፣ ቤት አላቸው። እንደዛ በኮሬ ዞን አብዛኞቹ ጥቃቶች የሚፈጸሙት በኦሮሚያ ክልል ምዕራብ ጉጂ ዞን ተጎራብተው በሚገኙት የቆሬ፣ ዳኖ፣ ዶርባዴና ጀሎ በተባሉ ቀበሌያት ውስጥ ነው። በየጊዜው ወደ መንደሮቹ ተሻግረው የሚገቡ ታጣቂዎች ነዋሪዎችን የመግደልና ከብቶችን የመዝረፍ ድርጊት እንደሚፈጽሙ ነዋሪዎቹ ተናግረዋል። አሁን ላይ ከነኚሁ ቀበሌያት ታጣቂዎቹ የሚያደርሱትን ጥቃት በመሸሽ የተፈናቀሉ ከ12,000 በላይ ነዋሪዎች በጊዜያዊ የመጠለያ ጣቢያዎች ውስጥ እንደሚገኙ ከዞኑ የተገኘው መረጃ ያመለክታል። ተፈናቃዮቹ የአካባቢው አስተዳደር ሰላምን ካሰፈነ ወደ ቦታቸው የመመለስ ፍላጎቱ አላቸው። አሁንም አቤቱታችን መንግስት የሚሰማ ከሆነ ወደ ቦታችን እኛም ቢመልስ የሚል ነገር አለን። አሁን መሬት ነበረ፣ ሰጥ ነበረ፣ የተለያየ ወዘተ አፍካቶ፣ ማንጎ፣ ምናምን፣ ሙዝ፣ ሸንኮራ የተለያየ ነበረ። ያንን ሁሉ ቢወድምም እዛ መሬት ነው ወደ ላይ ማወጣ እዛ እኛ መንግስት እንደ መንግስት እኛም ወደ ቦታችን ቀያችን ቢመልስ እዛ ገብተን እንደገና ሀብት ማፍራት ነው። ሰው በሰው ትከሻ በሰው ተደግፎ እስከ መቼ ነው የሚኖረው? አቶ ደያሞ ዳሌ በ7ኛው ጠቅላላ ምርጫም ተቃዋሚው የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማን በመወከል ለክልል ምክር ቤት ተወዳድረው ያሸነፉ የአካባቢው ተመራጭ ናቸው። በኮሬ ዞን ያለው የሰላምና የጸጥታ ሁኔታ ላለፉት 9 ዓመታት የቆየ መሆኑን የጠቀሱት አቶ ደያሞ አሁን ላይ ችግሩ ባለቤት ያጣ ይመስላል ይላሉ። ባለቤት ያጣ ጉዳይ ነው የሚመስለው። ኮሬ ለብቻው እንደ ዞን ችግር ውስጥ ነው ያለው። ነገር ግን የክልሎች ችግር ነው ከማለት የፌዴራል መንግስት ችግር ነው ባለቤቱ ፌዴራል መንግስት ሆኖ ቢገባበት ምናልባት ባለስልጣንም ተጠያቂ ሊያደርግ የሚችል ነገር ይሆናል። ምክንያቱም እያንዳንዱ አካባቢ ባለስልጣን ከቦታው ከሱ ክልል የሚንቀሳቀስ ጥቃት አድራሽን ለህግ አሳልፎ አለመስጠት ነው የሚሆነው። በህግ ቁጥጥር ስር አለማዋል ነው ወይም አካባቢውን በትክክል ያለመቆጣጠር ጉዳይ ነው እንጂ ከመንግስት አቅም በላይ አይደለም። የነዋሪዎቹን ሰላም ለማረጋገጥ መፍትሄው ምንድን ነው ይላሉ በሚል በዶይቼ ቬለ የተጠየቁት አቶ ደያሞ ተከታዩን ብለዋል። ተጠያቂዎቹን ለህግ ማቅረብ፣ ተፈናቃዮችን መመለስ፣ የአካባቢ ባለስልጣናት ላይ ሁለቱም ክልሎች አዋሳኝ ዞኖችና ወረዳዎች ላይ ደግሞ ህጋዊ ተጠያቂነትን የየራሳቸውን አካባቢ ወንጀል እንዲቆጣጠሩ ማድረግ። አሁን ወይ ጦርነት አይደለም ወይ ሰላም አይደለም። አንዳንዴ ሌባ ግድያ ነው የሚመስለው። አሁን 2 ሰው መግደል፣ 1 ሰው ማሳ ላይ እንትን እያለ መግደል፣ ይሄ ግጭት የሚባል አይነት ሳይሆን ወንጀል ነው። ስለዚህ ይህን ፌዴራል መንግስት ተጠያቂነትን ማስፈን ይችላል፣ ከአቅሙ በላይ አይደለም። ዶይቼ ቬለ ነዋሪዎችና ተፈናቃዮቹ ባነሱት ቅሬታ ዙሪያም የኮሬ ዞን አስተዳደርና የደቡብ ኢትዮጵያ ህዝቦች ክልል የስራ ኃላፊዎችን ለማነጋገር ያደረገው ጥረት አልተሳካም። ያም ሆኖ የአርሶ አደሮቹ መገደል ባወጣው መግለጫ ያረጋገጠው የኮሬ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያም ግድያውን የፈጸሙት በስም ለይቶ ባይጠቅስም በአካባቢው የሚንቀሳቀሱ ጸረ ሰላም ኃይሎች ናቸው ብለዋል። ዞኑ ከአጎራባች ዞኖችና ከክልል መንግስታት ጋር በመቀናጀት በአካባቢው ዘላቂ ሰላምን ለማስፈን እንደሚሰራ መምሪያው በመግለጫው ጠቅሷል። የወረዳው ህዝብ በክስተቱ ሳይደናገጥ አካባቢውን በንቃት እየጠበቀ መደበኛ የዕለት ተዕለት እንቅስቃሴውን እንዲቀጥል ሲልም መምሪያው ጥሪውን አቅርቧል። ለዶይቼ ቬለ ሸዋንግዛ ወጋየው ከሐዋሳ።
በሰሜን ወሎ ጃራ መጠለያ የሚገኙ ተፈናቃዮች በአካባቢው ግጭት ምክንያት ለሞትና ለአካል ጉዳት እየተዳረጉ መሆኑን ገለጹ። በአማራ ክልል ሰሜን ወሎ ዞን ጃራ የሀገር ውስጥ ስደተኞች መጠለያ ጣቢያ የሚገኙ ከ9,000 በላይ የሚሆኑት ተፈናቃዮች በሰሜን ወሎ የሀብሩ ወረዳና በአፋር ክልል የጭፍራ ወረዳ አዋሳኝ አካባቢዎች በሚነሱ ግጭቶች ምክንያት ለከፍተኛ ስጋት፣ ለሞትና ለአካል ጉዳት መዳረጋቸውን ተናግረዋል። ኢሳያስ ገላው ከተለያዩ አካባቢዎች ባለፉት 6 ዓመታት ተፈናቅለው በአማራ ክልል ሰሜን ወሎ ጃራ የሀገር ውስጥ ስደተኞች መጠለያ ጣቢያ ውስጥ የሚገኙ ከ9,000 በላይ የሚልቁ ተፈናቃዮች በአፋር ክልል በኩል በጭፍራ እዋና አውራ ወረዳዎች በሚዋሰነው በሰሜን ወሎ የሀብሮ ወረዳ ድንበርተኛ የማህበረሰብ ክፍሎች መካከል በተፈጠረ ግጭት ለሞትና ለአካል ጉዳት እየተዳረጉ እንደሆኑ ተናገሩ። የካምፑ የጸጥታ ኃላፊ የሆኑት አቶ ሞላ ፈረጃ ባለፈው ወር የሞቱ 2 ተፈናቃዮችን ጨምሮ ባለፉት 4 ዓመታት 10 ሰዎች ሞተዋል ይላሉ። ሞተዋል እንጂ 10 ሞተዋል፣ 12 ነው ቁስለኛ አለ። ከመጣን ጀምሮ ያው እንግዲህ 4ኛ ዓመታችን ነው። አሁን 3 ዓመት ጨረስን። አሁን በአካባቢው ያለው ግጭት ተፈናቃዮችን በሚፈልጉት ልክ እንዳይንቀሳቀሱ አድርጓቸዋል የሚሉት ወይዘሮ መቅደስ ምትኩ ሁኔታው አስፈሪ ነው ይላሉ። መንቀሳቀስ የለም፣ ቤታችን ነው የምንውለው። እንጨት መስበር ምናምን አሁን በጣም ከባድ ሁኔታ ላይ ነው ያለነው በዚህ በጸጥታው ዙሪያ ማለት ነው። እነማን ናቸው የሚጋጩት? አሁን አፋሮች እና የዚህ አካባቢው ማህበረሰብ ማለት ነው። እዚህ የሞቱ አሉ። አሁን በቅርብ ሰዓት ራሱ 2 የሞቱ አሉ ከኛ ከተፈናቀሉ ማለት ነው። የመጠለያ ካምፑ በሰሜን ወሎ ሀብሮ ወረዳና በአፋር ክልል ጭፍራ ወረዳ ድንበር ላይ በመገኘቱ በየጊዜው በሚነሱ ግጭቶች የካምፑ ማህበረሰብ ተጎጂ ናቸው ይላሉ አቶ አህመድ ያሲን። ደፍታው ስለሚጀምሩት ያገኙትን ይመታሉ። በቃ በደፈጣ ስለሆነ ይመታል ሰው። በእኛ በካምፑ ዙሪያ ነው ያው በዚህ በምስራቅ በኩል ይመጣሉ፣ በደቡብ ይመጣሉ። ማይመጡት በምዕራብ በኩል ብቻ ነው እንጂ በሶስቱም አቅጣጫ ይመጣሉ። በየጊዜው በሚነሳው ግጭት ከነፍስ ወከፍ የጦር መሳሪያ እስከ ቦምብ ድረስ ጥቅም ላይ ይውላል የሚሉት ወይዘሮ አለሚቱ ሰይድ ሁኔታው ለህፃናትና አዛውንቶች የከፋ ነው ሲሉ ይደመጣሉ። አሁን በሰኔ ውስጥ 2 ሰዎች ሞተዋል ተፈናቃዮች። የዛሬ ሳምንት አካባቢ ደግሞ የአገሬው ማህበረሰብ ሞቷል ማለት ነው። በጣም ከባድ ነው። በጣም ተኩስ አለ። እስከ ፈንጂ ድረስ ነው ተኩስ ከካምፑ ጋር ማለት ነው። ጥይት እየመጣ ኩሽና ሰው መጥቷል። እረፍትን ፈልገን በመጣንበት ቦታ በየዕለቱ የጥይት ድምፅ እንሰማለን የሚሉት ተፈናቃዮች ሴቶች እንጨት ለመልቀም አልቻሉም ሲሉ ነው የሚናገሩትም። ፍላጎት የሌለንም ጦር ገጠማ ያለለብንም እንጨት ሰበራ ሄዶ ነው የሚሞተው እንጂ ጦር ገጥመው ጦሩ ረዲቶ ሄዶ የተመታ ሰው የለም። አንድም ነገር እንጨት ሲሰብሩ ነው ሴቶችንም ልጆችንም። ወደ ጌታም ጊዜውን ቢቀይረው ብለን ብንል ምንም መፍትሄ የለውም። እየጨመረ ነው የሚሄደው። ይረባናል ብለን ፈርተን እንሞታ ብለን ፈርተን ከ2 ዓመታት በፊት በተመሳሳይ በአካባቢው ተፈጥሮ የነበረውን ግጭት ወጣቶች፣ የሃይማኖት አባቶችና የሀገር ሽማግሌዎች በጋራ በመምከር ማስቆማቸውን የተናገሩት በአፋር ክልል የጭፍራ ማህበረሰብ ተወካይ የሆኑት ኢሴዶጋ አሁንም ችግሩን ለማስቆም ተመሳሳይ ጥረት ይደረጋል ብለዋል። ግን አሁንም ቢሆን ላረጋግጥ የምፈልገው መንግስትም ህዝብም የሰላም ፈላጊ ነው። እንደውም በሰዓቱ ችግር የፈጠሩትን ሰዎችን እየረገሙ ነው። በየጊዜው እኛንም እያገኙን እያናገሩ ነው። በጣም ትልቅ እፎይታ አግኝተን ነበር። ይሄ ነገር መቀጠል አለበት። እንደዚህ አይነት ነገር ለህግ ማቅረብ አለባቸው። እኛ እናጋልጣለን። አሁንም ቢሆን ሙከራ አለ፣ ግን እንደተጀመረው ጠንከር ያለ ነገር አይደለም። አሁን ላይ ከሁለቱ ብሔሮች በተውጣጡ ኮሚቴዎች የአካባቢውን ሰላም ለማምጣት እየተሰራ መሆኑን የገለጹት የኮሚቴው ሰብሳቢ አቶ ይማም ጉርሻ የመንግስት እገዛ በጉልህ ያስፈልጋል ሲሉ ይናገራሉ። በድሬዳዋና በጭፍራ በኩል ያለው ትንሽ የሃይማኖት አባቶችንም እያነጋገርን ነው፣ የመንግስት አካላትንም እያነጋገርን ነው። በቅርቡ እነሱ ተጨምረውበት መፍትሄ ሊመጣ እንጂ እንደኛ እንደ ኮሚቴ አሁን ከቁጥጥራችን ውጭ እየሆነ ነው፣ እየከበደን ነው። እኛ ይሄ ሁሉ ግን ሌላ ገለልተኛ አካልም ተጨምሮበት የሃይማኖት አባት መንግስትን አስገብቶ ስራ ቢሰራ እየጠየቅን ነው ያለ ነው። የተፈናቃዮችን ደህንነት በተመለከተ ምላሽ እንዲሰጡን የሰሜን ወሎ ዞን አደጋ ስጋትና ስራ አመራር ኮሚሽን ተጠሪ ጽህፈት ቤት ኃላፊ ወደ ሆኑት አቶ አለሙ ይመር በተደጋጋሚ ስልክ ብንደውልም ምላሽ ማግኘት አልቻልንም። ለዶይቼ ቬለ ዘገባ ኢሳያስ ገላው። በሰሜን ኢትዮጵያ የጦርነት ድባብ ባስከተለው ስጋት ወደ መቀለ ከሚጓዘው ይልቅ ከዚያ ወደ መሀል ሀገር የሚሄዱት እንደሚበረክቱ የመቀለ ነዋሪዎች ተናገሩ። እንደ ነዋሪዎቹ ገለጻ በየዓመቱ ከነሐሴ 16 ቀን ጀምሮ ለተከታታይ 3 ቀናት ለሚከበረው የአሸንዳ ክብረ በዓል እንኳ ወደ ክልሉ ከሚጎርፉ ቱሪስቶችና የበዓሉ ታዳሚዎች እንቅስቃሴ ዘንድሮ ቀዝቅዟል። ከአዲስ አበባ ስዩም ጌቱ ዘገባ አለው።
አስተያየቱን ለዶችቬሌ የሰጠው የትግራይ ክልል መቀሌ ከተማ ነዋሪ እንደሚለው ይህ ሳምንት ለወትሮ ቢሆን ብዙ የክልሉ ተወላጆችና እንግዶች የአሸንዳ ፌስቲቫል ለማክበር በገፍ ወደ ከተማዋ የሚጎርፉበት ሳምንት ነበር። በየብስና በአየር ትራንስፖርት አማራጮች ወደ ክልሉ የሚመጡት ሰዎች ቁጥርም እጅጉን ከፍተኛ እንደነበር የሚያስረዳው አስተያየት ሰጪው የመቀሌ ነዋሪ አሁን ግን ነገሮች የተገላቢጦሽ የሆኑ መስሏል ባይ ነው። የጦርነት ዝግጅት ነው ያለው። ወጣት ተገፉ አንቋልኩ በቃ የለም። ወጣት በቃ ማታና ጧት እየተለቀመ ነው ያለው፣ እየተገፈፈ ነው ያለው። ከቀብርም ብትል ከቤተክርስቲያንም ብትል ቤቱ ሊገባ ሲል ብትል በመንገዶች ላይ ከዳር እየሆኑ ያፈሱት ነው ያሉት። መውጫ ካገኘ ይወጣል፣ መውጫ ግን የለም። በቃ ፕሌን ይቻለት የለም። በቃ መንገዱ ላይ እንትን አድርገዋል። አሁን የፌዴራል ኬላ አለ፣ ፌዴራል ፖሊስ ያሉበት ወደ ኤርፖርት ልትገባ ስትል ሁለተኛ ደግሞ አዞሪያ አለ፣ እዛ ደግሞ ሁለተኛ ኬላ ሰርተዋል የትግራይ ሰራዊት። ከዛ እነሱ መታወቂያ ጠይቀው ያሳልፈዋል። አሁን ግን ወጣት ከሆንክ መታወቂያ ሰጥተም አያሳልፉም። ብር ካልጨመርክ የሆነ 1,500 ምናምን ወይም ሩጦ ምናምን ነው የምታልፈው እንጂ ከክላሽ መቀባበል ምናምን ደርሷል። አያሳልፉም። በመኪና ማለፍ አትችልም፣ በምንም ሄድ አትችልም። በቃ ብቻ ነው ያለው አማራጭ። ፕሌንም እንደዛ ያደረጉ ነው ያሉት። ወረፋ ወደ 13 ቀን ምናምን ትላለ፣ ልዩነት አለ። እንደ አስተያየት ሰጪው አሁን ላይ በርካታ ህዝብ ከክልሉ የመውጣት ፍላጎት ስለጎላ በአየር ትራንስፖርትም ቢሆን ከአዲስ አበባ ወደ መቀሌ የሚሄድና ከመቀሌ ወደ አዲስ አበባ የሚሄድ ሰው ቁጥር አለመመጣጠኑ በሰው የጉዞ ፍላጎት ላይ ሌላው አሉታዊ ጉዳይ ሆነዋል። በቅርቡ አዲስ አበባ ነበርኩኝ፣ መጥቼ ነበር። እስኬጁል ያደረኩት ከመቀሌ ሄድ 12 ቀን ወረፋ ጠብቄያለሁ። ከዚህ ስንሄድ ሞልቶ ነበር። ስመለስ ግን ስፔሻሊ የለም። በጣም ትላልቅ ሰዎች ምናምን ካልሆኑ በስተቀር ሽማግሌዎች ምናምን እና እነዚህ ዶክተሮች አሉ፣ የጤና ቢሮ ምናምን ሰራተኞች ምናምን ለስልጠና ምናምን ወደ አዲስ አበባ የመጡ እነሱ ካልሆነ በስተቀር የሚመላለሱ ከአዲስ አበባ ወደዚህ የሚመራ ወጣት የሚባል ነገር የለም፣ አንድም የለም። ስፔሻሊ እነዚህ 2-3 ቀን ደግሞ በቃ በጣም 2-3 ብቻ ነው ይዞ እየመጡ ያሉት አዲስ አበባ ወደ መቀሌ ማለት። ስንት በረራ ነው ያለው በየቀኑ? 6 በረራ። ከዛ ግን ሁሌ ሞልቶ ነው የሚመጣው? ሁሌ ሞልቶ ነው የሚመጣው። የለም በቃ እንትን አሁን እኔ ከአንድ ወር በፊት ነበር ፍላይት ያደረኩት 9,927 ብር ነበረ። አሁን ግን 10,500 ደርሷል። አዲስ አበባ ምንም ነገር ሳትይዝ መጥተህ ከዚህ ብቻ የሚሄድ ከሆነ ተሳፋሪ የማይመጣጠን ከሆነ አየር መንገዱ የራጅም ፍጆታ ምናምን ስላለ እነዛ ነገር ታስተዳድርገው ጭማሪ ጀምሯል ብዬ አስባለሁ። ምን አይነት ሰው ነው ከዛ እየወጣ ያለው እንደዚህ በገፍ? ጦርነት የሚፈራ ስራም የለም። ስፔሻሊ ምንም አይነት ስራ የለም። ሰዓት ነው የሚበላው። አበዛ ነው ያለው። በቃ ወጣቶች ናቸው መጥተው ያሉት ወደ አዲስ አበባ። ገንዘብ ያላቸው ባለሀብቶችም ጦርነትን እስኪያል ከዛ ህይወታቸውን ሊያሳልፉ ይፈልጉም አሉ። የድሀ ልጅና ተቀጥሮ የሚሰራ ደግሞ አማራጭ የለንም። እዚህ ቆጭ ብለን ያለን። በቅርቡ በትግራይ ክልል ሊከሰት ይችላል በሚል ያሰጋውን ጦርነት በመሸሽ ከመቀሌ ወደ አዲስ አበባ መምጣቱን ገልጸው አስተያየቱን ያጋራን ሌላ ወጣትም ከዛ የሚመጣው ወደፊት የ20 ቀን ምናምን ራስ ይዘህ ምናምን ተይዟል። አታገኝም ቦታ። አሁን ለምሳሌ አንተ ለነገ መቁረጥ ከፈለግ አታገኝ። ከ20 ቀን በኋላ ነው የምታገኝ። ከዚህ ወደ ዛ እኔ እንጃ በቀንም 30 ሰው አይመስለኝም። ብቻ የመቀሌ ከተማ ነዋሪ የሆነው ወጣቱ ባጋራው አስተያየትም የለም ምንም አይነት ድባብ የለም። ሲጀመር የመቀሌ ሰው የለም መቀሌ ውስጥ አዲስ አበባ ነው ያለው። ይህችን ጦርነት ልታልፍለት የሚፈልግ ሰው ማለት። በአርትና ባህል ማስተዋወቅ ላይ ተሰማርታ የቆየችው ብርቱካን መብራቱ የተባለች የክልሉ ተወላጅ ወጣትም ለዶይቼ ቬለ ባጋራቸው አስተያየቷ የዘንድሮ አሸንዳ ምንም በሚባል ደረጃ ነው ያለው ዝግጅቱ። ምክንያቱም አንደኛ ትግራይ ያለችበት ሁኔታ ሞራል ኖሮህ ስለ ባህል ተጨንቀ ምናምን፣ ምክንያቱም ከመኖር በኋላ ነው ባህልን ሶፊትም ምናምን እንትን የሚለውና ከዛም መኳያ አሁን ሰው እንዴት ከዚህ መከራ መውጣት እንዳለበት፣ እንዴት በህይወት ማደር እንዳለበት፣ እንዴት አሁን እያደረጉት ካለው አፈሳ ማምለጥ እንዳለበት የሚያስብበት ሰዓት ላይ ነው ያለ ነው። እኔ አሸንዳ በነጻነትን የሚጫወተው የሚል ቻሌንጅም ጀምረናል። ፍትህ ለዘውዱ የዘንድሮ ዓመት ዘውዱን በመዘከር ብናሳልፈው የሚል አጀንዳ ቻሌንጅ ጀመረን። እዛ ላይ ነው እንትን እያደረግን ያለ ነው እንጂ ዘውዱ የኛ የነጻነታችንና የመብታችን ጥያቄ መልስ ናት ብለን ነው የተነሳ ነው። አሁን ትግራይ ውስጥ የቀሩት ወላጆቻችን ብቻ ነው ብል ማጋነን አይሆንም። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። የዜና መጽሔት ጥንቅር በዚሁ አበቃ።